1447ኛው የኢድ አልፈጥር በዓልን በማስመልከት በአዲስ አበባ ከተማ በሚገኙ 28ቱም የተስፋ ብርሃን የምገባ ማዕከላት ከአቅመ ደካሞችና ለተለያዩ ማህበራዊ ችግሮች ከተጋለጡ ነዋሪዎች ጋር በዓልን አብሮ የማሳለፍ መርሃ ግብር ተካሂዷል። በንፋስ ስልክ ላፍቶ ክፍለ ከተማ በሚገኘው 6ኛው የተስፋ ብርሃን የምገባ ማዕከልና በኮልፌ ቀራኒዮ ክፍለ ከተማ በሚገኘው 21ኛው የተስፋ ብርሃን የምገባ ማዕከል በመገኘት ለተለያዩ ማህበራዊ ችግሮች ከተጋለጡና አነስተኛ ገቢ ካላቸው የምገባ ማዕከላቱ ተጠቃሚዎች ጋር በዓሉን ያከበሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በሙስሊሙም በክርስቲያኑም የጾም ወራት በሁሉም የምገባ ማዕከላት የአፍጥር መርሃ ግብሮችንና ከቀኑ 9 ሰዓት ላይ ምሳ በማዘጋጀት በአብሮነት ሲታለፍ ቆይቷል ብለዋል። የዚህን የጾም ወቅት እጅግ በጣም ከፍ ያለ የመረዳዳት፣ የመጠያየቅ፣ የመከባበር በከፍተኛ ሁኔታ መተሳሰብ ስናሳልፍ ቆይተናል። በ28ቱም የምገባ ማዕከላቶቻችን ለህዝበ ሙስሊሙ ማታ ማታ በማስፈጠር ቀን 9 ሰዓት ላይ ደግሞ ለክርስቲያን ጿሚዎች ምገባ በማቅረብ ወቅቱን የሃይማኖት አብሮነት የህዝባችንን አክብሮት በጋራ በመተሳሰብና በፍቅር ስናሳልፍ ቆይተናል። የኢድ አልፈጥር በዓል በከተማዋ በድምቀት መከበሩን የተናገሩት ከንቲባዋ በሁሉም ክፍለ ከተሞች በሚገኙ የምገባ ማዕከላት የተለያዩ ማህበራዊ ጫና ካለባቸው ወገኖች ጋር በዓልን የማክበር መርሃ ግብር መካሄዱን ገልጸዋል። ኢድ እጅግ በጣም በደመቀ ሁኔታ በከተማችን ሲከበር ቆይቷል። በዚህ ሰዓት በሁሉም ክፍለ ከተማዎች ባሉ ምገባ ማዕከላት እንደዚሁ እንኳን አደረሳችሁ ብለን የፍቅር ማዕድ እየተቋደስን ነው የምንገኘው። በድጋሚ እንኳን አደረሳችሁ። መንግስት የአስተባባሪነት ሚናውን ወስዶ ህዝቡ የእርስ በርስ የመረዳዳትና የመተባበር ባህሉን እንዲያሳድግ እየሰራ መሆኑንም ነው ከንቲባ አዳነች የገለጹት። እንደ መንግስት እያስተባበርን ህዝቡ እርስ በርሱ መረዳዳቱ፣ መተሳሰቡ፣ ባለሀብቶች አቅም ያላቸው አቅም ለሌላቸው፣ ጠያቂ ለሌላቸው፣ ለችግር ለተጋለጡ፣ ለአረጋውያን እንደዚህ አይነት ፕሮግራሞችን እንዲደግፉ እያደረግን ነው። በሁሉም ምገባ ማዕከላቶች ላይ አጋሮች አሉን። በጣም እናመሰግናለን። በከንቲባ አዳነች አቤቤ ሐሳብ ምንጭነት በ2013 ዓመተ ምህረት የተጀመሩት የተስፋ ብርሃን የምገባ ማዕከላት አሁን ላይ ቁጥራቸው 28 የደረሰ ሲሆን በየቀኑ የሚመግቡት የሰው ቁጥርም ከ30 ሺህ በላይ መድረሱን የምገባ ኤጀንሲ ዋና ዳይሬክተር ወይዘሮ ጸዳለች ሚካኤል ይናገራሉ። በ2013 ሀ ብሎ ከተጀመረ እነሆ አሁን በቁጥር 28 ሆኗል። የተጠቃሚ ቁጥርም ከ1000 ጀምሮ 36600 በላይ ሆኗል። በሁሉም ክፍለ ከተማ ላይ ተደራሽ ሆኗል። በመንግስት ደረጃ በዓልን በድምቀት እንዲያሳልፉ የሚያስችል መርሃ ግብር በመዘጋጀቱ መደሰታቸውን የሚናገሩት የምገባ መርሃ ግብሩ ተሳታፊዎች ይህን መሰሉ ተግባር የመረዳዳትና የመተባበር እሴት እንዲዳብር ከፍተኛ አስተዋጽኦ አለው ይላሉ። በጣም ደስ ብሎኛል። አገራችን አላህ ሰላም ያርገው። በጣም ደስ ብሎኛል። እኔ መግለጽ አልችልም። ደግነት ያስተምራል። ሁሉም ይሄን አይቶ እንዲረዳ በቃ ደካሞቹን እንዲረዳ ነው እኔ ማስተላልፈው መልእክት ቢኖር ሁሉም ይሄን አይቶ ሁሉም እንዲነሳሳ ነው እኔ ማስተላልፈው መልእክት። በጣም ትልቅ ደስታ ነው። በህይወታችንን አይተን የማናቅ ነገር ዛሬ በማከላችን መጥቶ ለኛንን አይዞ አብሽሩ አለው ማለት ፈጣሪ ይጠብቅ ይላል። አላህ ይጠብቅ ህይወቱን ይቀጥል ይላል። በጣም ትልቅ ነገር ነው። በእኛም በእስላም በኩል የሚያዝዝበት በምስኪን በአካል ጉዳተኛ ጋር ሲቆሙ ፈጣሪ ይወዳል። አገር ሰላም ይሆናል። የሰራው የተባረከ ይሆናል። አሁንም የተባረከ ህይወቱን ይቀጥል። በሰላም ያሰቡበትን ይሳካ ይላል። ያሁኑ ኢድ በጣም ለየት ያለ ነው። አልহামዱሊላህ በጥሩ ሁኔታ አሳልፈናል። መንግስት አልহামዱሊላህ አሁን ብቻ አይደለም የማረጉ በልጆቻችንን በትምህርት ቤትም ብዙ ነገር ድጋፍ እየተደረገልን ነው። አልহামዱሊላህ እኛ በእኛ ብቻ አይደለም በዚህ ብቻ አይደለም ልጆቻችን ደስተኛው ነው ዩኒፎርም ለብሰው ምግብ ተመግበው በመግባታቸው በጣም ደስተኛ ነን። የትብብርን የመተጋገዝን የደግነትን ማህበራዊነትን ነው የሚያሳየው እና በጣም ነው ደስ የሚለው።